ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የአፍሪካ ህብረት መደበኛ የመሪዎች ጉባኤና የአፍሪካ ኢጣሊያን መድረክ በስኬት መጠናቀቃቸው ተነገረ። ኢትዮጵያ 39ኛውን የአፍሪካ ህብረት መደበኛ የመሪዎች ጉባኤና ሁለተኛውን የአፍሪካ ጣሊያን ስብሰባ በስኬት አስተናግዳለች ያሉት የብሔራዊ የዝግጅት ኮሚቴ ሰብሳቢና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ባስተላለፉት መልእክት ስብሰባው በስኬት እንዲስተናገድ ለሰሩ በሙሉ ምስጋናቸውን አቅርበዋል። ጉባኤው የኢትዮጵያን የላቀ የመስተንግዶ አቅም፣ አስተማማኝ ደህንነትና ጨዋነት የተሞላ የእንግዳ ተቀባይነት ባህል በገሃድ ያረጋገጠ ነበር ያሉት አምባሳደር ብርሃኑ ሁነቱ ኢትዮጵያ የመስተንግዶ አቅሟን ከፍ እንድታደርግ እድል ከመስጠቱ ባሻገር በጎ ገጽታን በመገንባት ሀገራችንን ያስተዋወቅንበት ነበርም ብለዋል። በጨዋ ህዝባችን ትዕግስትና እንግዳ ተቀባይነት፣ በጸጥታና ደህንነት መዋቅሩ ንቃት፣ በመንግስት ልዩ ትኩረት፣ በሚዲያ አካላት ሙያዊ ጥበብ፣ በዲፕሎማቶቻችን ትጋት እንዲሁም በዚህ ዘርፍ በተሰማሩ የብሔራዊ ኮሚቴ አባላት፣ ፕሮቶኮሎች፣ በጎ ፈቃደኞችና ሌሎችም አካላት በቅንጅት መስራት ተችሏል ያሉት ሚኒስትር ዴኤታው ሀገራችን ስብሰባውን በስኬት እንድታስተናግድ ለተጋችሁ በሙሉ በብሔራዊ ዝግጅት ኮሚቴው ስም ምስጋናና አድናቆት መግለጽ ፈልጋለሁ ሲሉም መልእክታቸውን አጠቃለዋል። ኢትዮጵያ በአህጉር ደረጃ የክትባት ፍላጎትን በራስ አቅም ለመሸፈን የተቀመጠውን ግብ ለማሳካት በቁርጠኝነት እየሰራች መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር መቅደስ ዳባ ሀገሪቱ የክትባት ማምረት ጉዞዋን ወደ ተግባራዊ ምዕራፍ ማሸጋገሯን ገልጸዋል። ትናንት ከተጠናቀቀው በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን አቺቭ አፍሪካ የተሰኘውን የአፍሪካን የሕክምና ሉዓላዊነት ለማረጋገጥ ያለመ ግዙፍ ኢኒሼቲቭ በይፋ ተመስርቷል። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2040 የክትባት ፍላጎትን 60 በመቶ በአህጉር ውስጥ ለማሟላት ያስቀመጠውን ግብ ለማሳካት ግንባር ቀደም ሚና እየተጫወተች መሆኑን ገልጸዋል። መንግስት የመድኃኒት ግዥ ስርዓቱን በሀገር ውስጥ ለሚመረቱ ምርቶች ቅድሚያ እንዲሰጥ በማሻሻሉ በዘርፉ የሀገር ውስጥ ፍላጎትን የመሸፈን አቅም ከ8 በመቶ ወደ 42 በመቶ ማደጉን ሚኒስትሯ ጠቁመዋል። በቀጣይ 5 ዓመታትም ይህንን ሽፋን ወደ 60 በመቶ ለማሳደግ በትኩረት እየተሰራ ነው ሲሉ መናገራቸውን ትርታ ከጤና ሚኒስቴር ለማወቅ ችሏል። ኢትዮጵያን የፈጠራ ማዕከል ለማድረግ ሰፊ ስራዎች እየተሰሩ መሆኑን የጠቀሱት ዶክተር መቅደስ የሀገሪቱ የክትባት የማምረት ጉዞ አሁን ላይ ይሳካል የሚለው ጥያቄ ቀርቶ እንዴትና በምን ፍጥነት ወደሚለው ወሳኝ ምዕራፍ መሸጋገሩን በአጽንኦት ተናግረዋል። አዲስ የተመሰረተው አቺቭ አፍሪካ ኢኒሼቲቭ ዋና ግብ አፍሪካ የክትባት ማሸጊያ ማዕከል ብቻ ሳትሆን የክትባት ግኝትና ምርምር መነሻም እንድትሆን ማስቻል ነው ተብሏል። ይህም ከምርምር እስከ ስርጭት ያለውን አጠቃላይ የእሴት ሰንሰለት በአህጉሪቱ ለመገንባት የሚያስችል ነው። ይህ ስትራቴጂያዊ ፕሮጀክት የአፍሪካ ሳይንቲስቶች የራሳቸውን የምርምር ስራ እንዲመሩ በማስቻል አህጉሪቱ የወደፊት የጤና ተግዳሮቶችን በራሷ አቅም እንድትቋቋም ትልቅ አቅም እንደሚፈጠር ተገልጿል። አድማጮች፣ ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥን። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በቅድሚያ ኬንያ የአፍሪካን የንግድ ክፍተት የሚሞሉ አዳዲስ የዲጂታል መድረኮችን ይፋ ማድረጓን አስታወቀች። ኬንያ በሀገሪቱ ያለውን የንግድ ልውውጥ ለማቀላጠፍና የአፍሪካ ነጻ የንግድ ቀጠና ስምምነትን ወደ ተግባር ለመለወጥ የሚያግዙ 2 አዳዲስ የዲጂታል መድረኮችን ይፋ አድርጋለች። ቢያሻራ ሊንክና ዲል ሃውስ የተሰኙት እነዚህ መድረኮች የኬንያ ኤምባሲዎችና የዲፕሎማቲክ ተልእኮች የንግድና የኢንቨስትመንት ማዕከል እንዲሆኑ ለማስቻል ታስበው የተዘጋጁ ናቸው። ቢያሻራ ሊንክ ላኪዎች፣ አልሚዎችና ዲፕሎማቶች የንግድ አማራጮችን በቀላሉ እንዲያገኙና እንዲከታተሉ የሚያስችል የዲጂታል ስርዓት ነው። ዲል ሃውስ ደግሞ በቢያሻራ ሊንክ በኩል የተገኙ የንግድ ዕድሎችን ወደ ተግባር የሚለውጥ የገንዘብ ድጋፍ የሚያገናኝና ውሎችን የሚያሰርጽ የማስፈጸሚያ ክፍል መሆኑ ተነግሯል። የሪል ሶርስ አፍሪካ ዋና ስራ አስፈጻሚ ፊሊክስ ቼጌ እንደገለጹት ከዚህ ቀደም በየወሩ በኤምባሲዎች በኩል የሚመጡ ከ3000 በላይ የንግድ ጥያቄዎች ቢኖሩም ወደ ተግባር የሚቀየሩት ግን ከ100 በታች እንደነበሩ ገልጸዋል። አዲሶቹ መድረኮች ይህንን ክፍተት በመሙላት የንግድ ጥያቄዎችን ወደ ስኬታማ
የንግድ ስምምነት እንደሚቀይሩ እንደታመነባቸው የዘገበው ዴይሊ ኔሽን ነው። የዩክሬኑ የቀድሞ የኢነርጂ ሚኒስትር ጀርመን ጋልሽኬንኮ አገር ጥለው ለመውጣት ሲሞክሩ በድንበር ላይ በቁጥጥር ስር መዋላቸው ተነገረ። የቀድሞ ሚኒስትር በቁጥጥር ስር የዋሉት በቢሊየን የሚቆጠር የዩክሬንን ሀብት በሆነው የኃይል ዘርፍ ላይ በተፈጸመ ከፍተኛ የሙስና እንዲሁም ደግሞ የመንግስት ገንዘብን ለግል ጥቅም በመዋል ወንጀል ተጠርጥረው ነው። ባለፈው ህዳር ወር ላይ ከስልጣን የለቀቁት ከዚሁ የሙስና ምርመራ ጋር በተያያዘ ሲሆን አሁን የተወሰደው የእስር እርምጃ የፕሬዝዳንት ዜሌንስኪ መንግስት በአገሪቱ ያለውን የሙስና ሰንሰለት ላይ ለሚወስደው ሰፊ ዘመቻ አካል መሆኑን የአገሪቱ የመገናኛ ብዙሃን ዘግበዋል። በተለይም ዩክሬን ከሩሲያ ጋር በጦርነት ላይ ባለችበትና የኤነርጂ መሰረተ ልማቶቿ ከፍተኛ ጥቃት እየደረሰባቸው ባሉበት ወቅት እንዲህ ያለው የምዝበራ ወንጀል በዜጎች ዘንድ ከፍተኛ ቅሬታ ፈጥሯል ሲል የዘገበው ቢቢሲ ነው። ትርታ 97.6 ኤፍኤም ላይ ትገኛላችሁ። የተወደዳችሁ አድማጮች ከልቦ የቀረበውን ትርታን እያዳመጣችሁ ስለሆነ እጅግ አድርገን እናመሰግናለን። ይህንን ሰዓት አጋር በመሆን ከኛ ጋር እየሰሩ ያሉ ተቋማት አሉ። አንዱ እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ ምርጥ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላይ ትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ አሁን በእናት ተችሏል እያላችሁ ነው። የአየር ትኬታችሁን በእናት ባንክ በኩል ማግኘት ትችላላችሁ። እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ ጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁስ መሰናዶ ነው እየተከታተላችሁ የምትገኙት ውድ አድማጮቻችን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ላለፉት 2 ተከታታይ ቀናት በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዋና ዋና አህጉራዊ አጀንዳዎች ላይ የጋራ መግባባት ላይ በመድረስ መጠናቀቁ ተገለጸ። የክብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የጉባኤውን መጠናቀቅ አስመልክቶ በሰጡት መግለጫ ጉባኤው በአህጉሪቱ ሰላም፣ ደህንነትና ስትራቴጂካዊ የኢኮኖሚ ጉዳዮች ላይ ውጤታማ ውይይት በማድረግ ቀጣይ አቅጣጫዎችን ማስቀመጡን አብራርተዋል። ሊቀመንበሩ እንደገለጹት አፍሪካን የበለጸገች ለማድረግ የተነደፈው አጀንዳ 2063 አፈጻጸም በፈተናዎች ውስጥም ቢሆን በጥሩ ደረጃ ላይ እንደሚገኝ በጉባኤው ተገምግሟል። ከዚህም ጋር ተያይዞ ከ2024 እስከ 2028 የሚተገበረው የ5 ዓመት እቅድ ወደ ስራ ከመግባቱ የተነሳ ለዚህ ስኬት ደግሞ የጥይት ድምጽ የማይሰማባት አህጉርን እውን ማድረግ ወሳኝ መሆኑ በድጋሜ ተረጋግጧል። በሌላ በኩል ጉባኤው በአንዳንድ ሀገራት የሚታዩ የህገ መንግስታዊ የመንግስት ለውጦችን በጥብቅ በመቃወም ይህ አካሄድ ለአህጉሪቱ እንደማይበጅ የጋራ አቋም አንጸባርቋል። አፍሪካ በዓለም አቀፍ መድረክ ያላትን ተጽዕኖ ለማሳደግም በተባበሩት መንግስታት የጸጥታው ምክር ቤት 2 ቋሚና 5 ተለዋጭ መቀመጫዎች እንዲኖሯት በሚለው ጥያቄ ላይ መሪዎቹ መግባባት ላይ ደርሰዋል። በመጨረሻም የልማት መርሃ ግብሮችን በገንዘብ ለመደገፍ የግሉ ዘርፍ ሚና የላቀ መሆኑ የተነሳ ሲሆን የንግዱ ማህበረሰብ በዚህ ረገድ ያለውን ተሳትፎ እንዲያጎለብት ጥሪ ቀርቧል። በጉባኤው ጎን ለጎን የተካሄዱ 15 የውይይት መድረኮችም
ለአህጉሪቱ ልማትና እድገት ጠቃሚ ግብዓቶች የተገኙባቸው መሆኑን ሊቀመንበሩ በመግለጫቸው አክለው ገልጸዋል። የቱርክ ፕሬዝዳንት ረጀብ ታይፕ ኤርዶጋን በነገው ዕለት ለይፋዊ የስራ ጉብኝት ኢትዮጵያ ይመጣሉ ተባለ። ፕሬዝዳንቱ በዛሬው ዕለት በተባበሩት አረብ ኤምሬትስ የሚያደርጉትን ቆይታ አጠናቀው ነገ አዲስ አበባ ይገባሉ ተብሏል። የቱርክ ኮሚኒኬሽን ዳይሬክተር ቡርሃኑቲን ዱራን ቅዳሜ ዕለት በሰጡት መግለጫ ፕሬዝዳንቱ ጉብኝቱን የሚጀምሩት ዛሬ በአቡዳቢ ነው። እዚያም ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናሂያን ጋር በመገናኘት በሁለቱ ሀገራት መካከል ያለውን ትብብር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። ፕሬዝዳንት ኤርዶጋን ነገ ማክሰኞ ዕለት አዲስ አበባ እንደሚገቡ ይጠበቃል። ይህ ጉብኝት ቱርክ ከአፍሪካ ቀንድ ሀገራት ጋር ላላት ስትራቴጂካዊ ግንኙነት ትልቅ ትኩረት መስጠቷን የሚያሳይ እንደሆነ ተገልጿል። ቱርክ በዩናይትድ ኤሚሬትስና በኢትዮጵያ ጉብኝታቸው በተለያዩ ዘርፎች የቆዩ የድርድር ሂደቶችን ያጠናቀቁ በርካታ ስምምነቶች ይፈርማሉ ተብሏል። ከሁለትዮሽ ጉዳዮች በተጨማሪ ቀጠናዊ የጸጥታ ሁኔታዎችና ዓለም አቀፋዊ ጉዳዮች ላይ ሰፊ ውይይት ይደረጋል ተብሎ ይጠበቃል። ይህ የፕሬዝዳንት ኤርዶጋን ዲፕሎማሲያዊ ጉዞ ሀገሪቱ በባህረ ሰላጤው ሀገሮችና በአፍሪካ አህጉር ያላትን ተጽዕኖ ለማሳደግና ሁለገብ የውጭ ጉዳይ ፖሊሲዋን ለማጠናከር የምታደርገው ጥረት አካል መሆኑ ተመላክቷል። አድማጮች፣ ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አስደምጠን ነበር። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በቅድሚያ አፍሪካ በጊኒ ቢሳው አዲስ ለተወለዱ ህጻናት ሊሰጥ የታቀደው የሄፓታይተስ ቢ ክትባት ሙከራ በዓለም ጤና ድርጅት ዘንድ ከፍተኛ ተቃውሞ ገጠመው። ተቃውሞው የመጣው ተመራማሪዎቹ ለጥናት ይረዳናል በሚል ግማሾቹ ህጻናት ክትባቱን ወዲያውኑ እንዲያገኙ በማድረጋቸው ነው። በዚህም ወዲያውኑ እንዳያገኙ በማድረጋቸው ከዓለም ጤና ድርጅት ይህ አሰራር ስነ ምግባር የጎደለው ሲል ፈርጆታል። ክትባቱ ማንኛውም ህፃን በተወለደ በ24 ሰዓት ውስጥ የማግኘት መብት እንዳለው አሳስበዋል። የጥናቱ ተመራማሪዎች በበኩላቸው በሀገሪቱ የክትባት እጥረት ስላለ ጥናቱ ለወደፊት ጠቃሚ ነው ቢሉም የዘገየ ክትባት ግን ህጻናቱን ለከፋ የጉበት በሽታ ሊያጋልጥ እንደሚችል ባለሙያዎች ስጋታቸውን መግለጻቸው ተዘግቧል። ኢራን ከምዕራባውያን ሀገራት ጋር ስምምነት ላይ ለመድረስ ስትል በኒውክሌር መርሃ ግብሯ ላይ ማስተካከያዎችን ለማድረግ ዝግጁ መሆኗን አስታወቀች። የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ማጁድ ታካት ራቫንቺ ለቢቢሲ በሰጡት ልዩ ቃለ መጠይቅ እንዳሉት ቴሄራን የተጣለባት የኢኮኖሚ ማዕቀብ የሚነሳ ከሆነ በኒውክሌር ጉዳዩ ላይ ለመደራደር በሯ ክፍት ነውም ብለዋል። ሚኒስትሩ በተለይም ለአቶሚክ ቦምብ ግንባታ በቅርብ ርቀት ላይ ይገኛል ተብሎ የሚታሰበውንና እስከ 60 በመቶ የበለጸገውን የዩራኒየም ክምችት በተመለከተ ንግግር ለማድረግ ፍላጎት እንዳላቸው ጠቁመዋል። ምዕራባውያን ሀገራት ማዕቀቡን ለማንሳት እውነተኛ ፍላጎት ካሳዩ ኢራን ያከማቸቻቸውን ከፍተኛ የዩራኒየም መጠን ወደ ዝቅተኛ ደረጃ ለመቀነስ ዝግጁ መሆኗንም ሚኒስትሩ አክለው ገልጸዋል። ይህ የኢራን አዲስ አቋም የተሰማው በአሜሪካ ያለው አዲስ አስተዳደር በኢራን ላይ የከፍተኛ ጫና ፖሊሲን እየተከተለ ባለበት ወቅት ነው። ሆኖም በሁለቱ ወገኖች መካከል ያለው ጥልቅ አለመተማመን ለስምምነት መሳካት አሁንም ትልቅ እንቅፋት ሆኖ ቀጥሏል ሲል የዘገበው ቢቢሲ ነው።